ሰላም እንዴት ናችሁ? ውድ ቤተሰቦች የቻናሌ ተከታታዮች እንኳን በሰላም መጣችሁ። ዛሬ እንድንነጋገርበት የምፈልገው በጣም አነስተኛ እንደዚሁም በማህበረሰባችን የተገለለ ማለት ይቻላል ወይም የተጠላ ማለት ይቻላል በሚገርም ሁኔታ ግን በጣም የሚደንቅ የጤና ጥቅም ስላለው የዱባ ፍሬ ነው የምናወራው። የዱባ ፍሬ እንግዲህ ብዙ ሰው ኦልሞስት የሚጠላው ማለት ይቻላል የማይጠቀመው ማለት ይቻላል። በውስጡ ያለውን የጤና ጥቅም ፕሮቲን ያለው፣ ማግኒዥየም ያለው፣ ዚንክ ያለው፣ ጤናማ ቅባት ያለው እንደዚሁም ለሰውነታችን ጸረ መርዛማ የምንላቸውን ኬሚካሎችን የያዘ ይህንን የዱባ ፍሬ አሽቀንጥረን እንጥለዋለን። የሚገርመው ይሄ እንግዲህ ለልብ ጤና፣ ለግፊት፣ ለእንቅልፍ እንደዚሁም በሽታን የመከላከል አቅማችንን ማሳደግ ስኳርን ለመቆጣጠርና ለወንድ ልጅ የዘር ፍሬ ሳይቀር ጤናማ የሆነ ምግብ ሆኖ እያለ ብዙዎቻችን ግን ዱባ እንኳን ብንበላ ፍሬውን አሽቀንጥረን እንጥለዋለን ወይም ይደፋል። ነገር ግን በዚህ ቪዲዮ ይህንን ጥቅም ብቻ ሳይሆን ምን ጥንቃቄ ማድረግ አለብን፣ የዱባ ፍሬ ስንበላ መቼም እንግዲህ ማንኛውም ጤናማ ምግብ ቢሆንም አጠቃቀማችንና የምናደርጋቸው ነገሮች ለጤናችን ሌላ ጉዳት ሊያመጡ ይችላሉ። ስለዚህ በዚህ ቪዲዮ መጨረሻ ላይ የዱባ ፍሬንስ እንዴት አድርገን መጠቀም የለብንም፣ ምን አይነት ጉዳት ሊያመጣብን የሚችል ጉዳይ አለ የሚለውን እናወራለን። በዚህ ቪዲዮ የዱባ ፍሬ የጤና ጥቅሞች ምንድናቸው፣ በውስጡ ምን አይነት ንጥረ ነገሮችን ይዟል፣ እንዴት ብንጠቀመው ነው የዱባ ፍሬን የበለጠ ጥቅሙን ማግኘት የምንችለውን የሚለውንና እንደዚሁም ማን ነው ይሄንን የዱባ ፍሬ አጠቃቀም ወይም ደግሞ መቆጠብ ያለበት ወይም በመጠኑ መጠቀም ያለበት የሚለውን እስከ ቪዲዮ መጨረሻው ድረስ ከተከታተላችሁ ይሄንን ጠቃሚ መረጃ ትሰማላችሁ። ወደዚህ ቻናል አዲስ ዛሬ የመጣችሁ ካላችሁ የዶክተር ታሪኩ ቻናል ቤተሰብ ለመሆን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እንደዚሁም ይሄ ቪዲዮ ከወደዳችሁት ላይክ፣ ሼር እና ሐሳብ አስተያየታችሁንና ደግሞ መጠየቅ የምትፈልጉት ጥያቄ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንግባ። ስለዚህ ዛሬ እንድናወራ የፈለኩት የዱባ ፍሬን ነው። የዱባ ፍሬ በውስጡ በጣም ጠቃሚ የሆኑ ፍሬ ሲሆን በዱባ ውስጥ የሚገኝ ሲሆን ጠቃሚ የሆኑ ነገሮችን በውስጡ ይዟል። በነገራችን ላይ የዱባ ፍሬ አረንጓዴ አይነት አለ፣ ነጭ አለ፣ እንደዚሁም አንዳንዱ በጥሬ መበላት የሚችል ነው። እንደዚሁም ደግሞ ተቆልቶ ወይም ደግሞ በቆሎ መልክ መበላት የሚችል ነው። ነገር ግን እነዚህ የዱባ ፍሬዎች በውስጣቸው ስላለው ንጥረ ነገሮች ማወቅ አለባችሁ። እንግዲህ እነዚህም ቅድም ገለጽ ላደርግላችሁ እንደሞከርኩት ማግኒዥየም፣ ዚንክ፣ አይረን፣ ፕሮቲን እንደዚሁም ጤናማ ቅባት፣ ፋይበር እና አንቲኦክሲዳንት የምንለው ወይም ጸረ መርዛማ ነገር ኬሚካሎች በውስጣቸው የያዙ ናቸው። እንግዲህ በጣም ጤናማ የሚባል በተለይ እንደ መቅሰስ አይነት አመጋገብ ከሜን ዲሻችን ውስጥ በቁርስና በምሳ መካከል በምሳና በራታችን መካከል እንደ መቅሰስ ከምንጠቀመው ግፊታችንን መቆጣጠር የምንፈልግ ሰዎች፣ ክብደታችንን መቀነስ የምንፈልግ ሰዎች፣ ስኳራችንን መቆጣጠር የምንፈልግ ሰዎችና የልብ ጤናችንን መጠበቅ የምንፈልግ ሰዎች በመካከል ላይ እንደ መቅሰስ መጠቀም የምንችለው አይነት የእህል ዘር ነው። ይሄ ዱባ ፍሬ እንግዲህ ከልብ ጤና ጋር እንዴት ይገናኛል ካላችሁኝ በውስጡ ማግኒዥየም የሚባል ንጥረ ነገር አለው። ይሄ ማግኒዥየም ደግሞ እንግዲህ በነገራችን ላይ ይሄ ማግኒዥየም፣ ፖታሺየም ግፊት ላይ የሚያመጡትን ጥቅም የሰራሁትን የግፊት የሚለውን ቪዲዮ ውስጥ በመግባት ማየት ትችላላችሁ። ግፊትን ከሚቀንሱ ምግቦች ውስጥ አንዱ እንግዲህ የዱባ ፍሬ እንደሆነ እዛ ተናግሬያለሁኝ። ማግኒዥየም እንግዲህ በውስጡ በደም ስራችን ውስጥ ከገባ በኋላ የደም ስሮቻችንን ዘና በማድረግ የደም ዝውውራችንን በማስተካከል እንደዚሁም የልብ ምታችንን ኖርማል በሆነ መንገድ የማገዝ ባህሪ ያለው ጤናማ ቅባቶች ደግሞ እንደዚሁም ኮሌስትሮልን ባላንስ ለማድረግ ይጠቅማሉ በዱባ ፍሬ ውስጥ ያሉት ማለት ነው። እንደውም አንዳንድ ጥናቶች በሚገርማችሁ ሁኔታ እንግዲህ ግፊትን ይቀንሳል፣ የልብ ጤናን ያግዛል፣ እንደዚሁም የሰውነት ብግነትን ወይም የደም ስር ብግነትን ሁሉ ይቀንሳል የሚል ጥናቶች አሉ። በዚህ አጋጣሚ ማስታወስ የምፈልገው እንግዲህ የቆልተን ስንጠቀም የዱባን ፍሬ ብዙ ጊዜ ስንቆላ ታውቃላችሁ ጨው እንጠቀማለን አይደል? ጨው መጠቀም የለብንም። እንግዲህ ጥቅሙን በተቃራኒ ጉዳት ይዞብን ይመጣል ማለት ነው። ጨው እዚህ ጋር መጨመር እንደሌለብን ወይም ደግሞ ጨው የሌለው ቆሎ አድርገን ነው መጠቀም ያለብን የሚለውን ለማስታወስ እፈልጋለሁ። ይሄ ከልብ ጤና ጋር የተገናኘ ነው። ከግፊት ጋር በቀጥታ የተገናኘ ደግሞ እንደዚሁ ልክ እንደ ልብ ጤና ማግኒዥየም እንዳልነው ሁሉ ፖታሺየም
ማግኒዥየም እና ፖታሺየም በውስጡ ያለው ንጥረ ነገር እንደዚሁ በጣም ብዙ የሆኑ ሶዲየሞችን እንደዚሁም ደግሞ በሰውነታችን ውስጥ እንዳይኖሩ የማድረግ ባህሪ ያለው። እንግዲህ ፖታሺየም ይሄንንም እንደዚሁ ግፊት ላይ የሰራውትን ቪዲዮ ገብታችሁ ማየት ትችላላችሁ። ይሄ የዱባ ፍሬ ባይዘዌ በማግኒዥየም እና ፖታሺየም በመያዙ ምክንያት ነው የደም ዝውውርን ማስተካከል እንደዚሁም ደግሞ የፈሳሽን ማመጣጠን አይነት ባህሪ እንዲኖረው ያደረገው። ሌላው በጣም የሚደንቀው ነገር ምን መሰላችሁ? እንቅልፍና ከጭንቀት ጋር የተገናኘው ጥቅሙ ነው። የዱባ ፍሬ በጣም ብዙ ሰው የማያውቀው ነገር ቢኖር ለእንቅልፍና እንደዚሁም ዘና ለማለት ከጭንቀት ነፃ ለመሆን ያግዘናል። ይሄ ማግኒዥየም ነው አንዱ። ሌላኛው ደግሞ በውስጡ ያለው ትሪፕቶፋን የምንለው ሞለኪውል ነው። ትሪፕቶፋን እንግዲህ ሴሮቶኒን እና ሜላቶኒን የሚባሉ ከእንቅልፍና ከጭንቀት ጋር የተገናኙ ሆርሞኖችን ወይም ኬሚካሎችን መመረትን ያግዛል። እነዚህ ደግሞ ሙዳችን እንዲስተካከል እንቅልፋችን ጥሩ እንዲሆን ጥሩ የሆነ እንቅልፍ እንድንተኛና ዘና እንድንል የማድረግ አይነት ባህሪ አላቸው ማለት ነው። ሶ በተቻለ አቅም መሸት ሊል አካባቢ ወደ 11 ሰዓት ምናምን አካባቢ ላይ ምሽት ላይ የዱባ ፍሬን በቆሎ መልክ ብትጠቀሙ እንቅልፋችሁን ጥሩ ለመተኛት ቀን ላይ የነበራችሁን የጭንቀት አይነት መንፈስም ደግሞ የማስተካከል ባህሪ ያለው። ቀደም እንደነገርኳችሁ በዋነኝነት ደግሞ በሽታ የመከላከል አቅም ላይ ይሰራል ብለናል። ይሄን የሚሰራው እንግዲህ በውስጡ ባለው ዚንክ ነው። ዚንክ የሰውነታችን የመከላከል አቅምን በጥሩ ሁኔታ እንዲሰራ፣ ቁስል ካለ ቁስል የመዳን ፍጥነት እንዲጨምር፣ እንደዚሁም ደግሞ የቆዳን ጤና የመጠበቅ ባህሪ አለው። ዝቅተኛ የሆነ ዚንክ ያለው ሰው በሽታ በቀላሉ ያጠቃዋል፣ ቁስል አይድንለትም፣ እንደዚሁም በተደጋጋሚ በሽታ የመያዝ እድል ይኖረዋል። ምክንያቱም በሽታ የመከላከል አቅማችን ውስጥ ትልቅ ተጽዕኖ ስላለው ዚንክ። በሚገርም ሁኔታ ዱባ ግን ይሄን ዚንክ የሚባል ተፈጥሯዊ የሆነ በሽታ የመከላከል አቅም የሚያሳድግ ንጥረ ነገር በውስጡ ወይም ማዕድን ይዟል። ሌላኛው እንግዲህ ከጡንቻ የተገናኘና ፕሮቲን ነው። ዚንክ በውስጡ ፕሮቲን አለው፣ የእጽዋት ፕሮቲን ያው ማለት ነው፣ አስቡት። ስለዚህ ይሄ ፕሮቲን እንግዲህ ለጡንቻ ሴሎች ሪፔር እንዲያደርግ ወይም ጡንቻ ሪፔር እንዲያደርግ ኃይል በማግኘትና ሆዳችን ጥግብ እንዲል በማድረግ ክብደትን ሁሉ የመቆጣጠር ስራን ይሰራልናል። ስለዚህ አሁን እንደ ቺፕስ አይነት ወይም ጣፋጭ የሆኑ መቅሰሶችን ከመጠቀም አሁንም የዱባ ፍሬን እንደ መቅሰስ መጠቀም እኔ እመክራቸዋለሁኝ። ሌላኛው ስኳርን መቆጣጠር ነው። እንግዲህ ለስኳር ታማሚዎቻችን ሌላኛው በጣም አይነተኛ ተመራጭ ምግብ ነው። እንደ መቅሰስም እንግዲህ ቅድም እንዳልኳችሁ መጠቀም እንችላለን። በውስጡ ፋይበር ስላለው ጤናማ ቅባት ስላለውና ማግኒዥየም ስላለው ነው። ይሄ ፋይበር ደግሞ እንግዲህ የፍጨት ፕሮሰሱን ቶሎ እንዳይሄድ በማድረግ የረሃብ ስሜት እንዳይሰማቸውና ሌላ ምግብ እንዳይበሉ በመብላታቸው ውስጥ ስኳር እንዳይጨምርባችሁ ይጠቅማቸዋል። መጠንቀቅ ያለባችሁ ነገር ካሎሪ ስላለው ብዙ ካሎሪ ወደ ሰውነት እንዳይገባ እና ክብደት መጨመር እንዳይኖር ግን መጠን በጣም ማብዛት አያስፈልግም። ሌላው ወንዶች ይህንን ቪዲዮ እየተከታተላችሁ ያላችሁ ወንዶች ከሆናችሁ ደግሞ የወንድ ልጅ የዘር ፍሬን ጤና ለመጠበቅ የሚገርም ምግብ ነው። ይህንን ስንል እንዴት ማለት ነው? ጸረ መርዛማ ነው። አንደኛ በውስጡ ባሉት ንጥረ ነገሮች ቅድም ያልናቸው ማግኒዥየም፣ ፖታሺየም እንዳሉ ሆኖ ጸረ መርዛማ መሆኑ ለፕሮስቴት ፈንክሽን ወይም ደግሞ ለወንድ ልጅ ዘር ፍሬ ትልቅ ጥቅም አለው ማለት ነው። በተለይ ጥናቶች እንደሚያሳዩት የሽንት ጋር የተገናኙ ምልክቶችን የማስተካከል ባህሪ ያለው ይሄ ሽንታችንን የመንጠባጠብ ቶሎ ቶሎ የመፍሰስ ምናምን በፕሮስቴት ኢንላርጅመንት ወይም በፕሮስቴት በመተለቁ ምክንያት የሚመጣውን ያስተካክልልናል። እነዚህ ምልክቶች የማስተካከል ባህሪ ያለው። በጣም ማወቅ ያለባቸው የመጨረሻው ጥቅም ወደ ጉዳቱ ወይም ደግሞ ጥንቃቄዎች ከመግባቴ በፊት ክብደት ጋር በተገናኘ ነው። ኃይል ሰጪ ስለሆነ መብዛት የለበትም። የምታበዙት ከሆነ ግን ካሎሪው ስለሚበዛ ውፍረት ማምጣት ሳይሆን ለውፍረት ኮንትሪቢዩት ሊያደርግ ይችላል፣ ወይም እንዳሰብነው ጤና ጥቅሙን ልናጣ እንችላለን። ስለዚህ ማብዛት የለብንም የሚለውን መርሳት የለባቸውም። ስለዚህ ማን ነው መጠንቀቅ ያለበት እና ምን አጠቃቀሙ ላይ ምን ነገሮችን ማስወገድ አለብን የሚለው ልንገራችሁ። አንደኛው እንግዲህ አለርጂ ካለብን ይሄ ለሁሉም ምግቦች ላይ እንደምንናገረው አለርጂ ካለ ይሄንን ከበላችሁ በኋላ አለርጂ የሚሰማችሁ ወይም አንዳንድ የምግብ አለርጂ ያለባቸው ሰዎች ጥናት ላይ እንደሚያሳየው አለርጂ ካለባችሁ ነው። ሌላኛው ደግሞ ትንሽ ፋይበር በውስጡ ስላለ ምናልባት ሆድ መንፋት ወይም ጋዝ አይነት ነገርና ጨጓራን ረበሽ ሊያደርግ ይችላል። ስለዚህ በተቻለ አቅም አለማብዛት ነው። ባንዴ ብዙ አለመብላት፣ በተለይ እስክትለምዱት በሂደት ባንዴ ብዙ አለመብላትን ይመከራል። ምክንያቱም ፋይበር ያላቸው ምግቦች ሆድን የመንፋት ባህሪ እንዳላቸው ታውቃላችሁ። ሌላኛው
ክብደትን መቀነስ የምትፈልጉ ሰዎች በጣም ብዙ መብላት የለባችሁ። ምክንያቱም ቅድም እንዳልኳችሁ ውፍረትን ሊያመጣ ስለሚችል። ውፍረት የሚያመጣው ለምንድነው? በውስጡ ካሎሪ ዴንስ ስለሆነ ሲበዛ ነው እንጂ መጠኑን ከቀነሳችሁት ውፍረት የሚያመጣ ምግብ ግን አይደለም። እንዳልኳችሁ በመቅሰስ አይነት መልክ ነው የሚበላው፣ በዋና ምግብነትም አይደለም የሚበላው። ሌላ በጣም ጥንቃቄ ማድረግ ያለባችሁ አንዳንድ የጤናማ ምግብ ስንበላ ጤናማነቱን የምናሳጠው ራሳችንን። አንዱ ጨው መጨመር ነው። ስለዚህ ቆሎ አሁን ሲቆላ ቆሎ በጣም ጤናማ ነው፣ ሽምብራ፣ ባቄላ፣ አተር ምንላቸው። ነገር ግን እነዚህ ላይ ጨው ከጨመራችሁበት በቃ ተበላሸ። ስለዚህ ጨው መጨመር የለባችሁም የሚለውን እንድትይዙ ስለምፈልግ ነው። ስለዚህ እንዴት አድርገን ብንጠቀመው ነው ካላችሁ መጠቀም ያለባችሁ አንደኛ አነስተኛ ነው። ከፈለጋችሁት ሰላጣ ነገሮች ጋር ሳላዶች ጋር መጨመር ትችላላችሁ። ኦትስ ላይ መጨመር ትችላላችሁ። እርጎ ላይ መጠቀም ትችላላችሁ። እንደዚሁም ጁስ ስትፈጩ በጁስ ጋር ፈጭታችሁ መጠቀም ትችላላችሁ። ነገር ግን ማድረግ የሌለባችሁ አጠቃቀም ላይ ጨው መጨመር የለባችሁም። እንደዚሁም ደግሞ በተቻለ አቅም ይሄን በጣም መቁላት የለባችሁም ወይም ደግሞ ማሳረር የለባችሁም። ትንሽ ነካ ነካ ካደረገው እሳት ይበቃዋል። ይሄ ሰማ ካለ አይነት ነገር ይበቃዋል ነው። ስለዚህ ስናጠቃልል የዱባ ፍሬን ለልብ ጤና፣ ግፊትን ለመቀነስ፣ ለእንቅልፍ እንደዚሁም በሽታ የመከላከል አቅምን ለማጎልበት፣ ስኳርን ለመቆጣጠርና ለወንድ ልጅ ፍሬ ወይም ለፕሮስቴት ጤና በጣም የሚጠቅም በውስጡ ማግኒዥየም፣ ዚንክ፣ ፕሮቲን፣ ጤናማ ቅባትና ፋይበር ያለው አስደናቂ ምግብ። ብዙዎቻችን ግን አሽቀንጥረን የምንጥለው ዱባን እንኳን ከተጠቀምን ፍሬውን እንደ ጠቃሚ የማናየው ፍሬ ነው። ጤናማ የሆነ ምግብ ቢሆንም ደግሞ መጠኑ ላይ መጠንቀቅ እንዳለባቸው አውርተናል። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩ።